ብሌን ቃል የሰላም ልጅ አለመሆኗን ለጓደኛዋ ስትናገር ብሌን ሁሉን ነገር ሰማች። በጣም በሚያሳዝን ነገር ሰላምንም እንደምትገላት ከዛም በኋላ ጋሽ በኃይሉንም እስር ቤት ጨምራ ሀብቱን ንፍረቱን እራሷ ብቻ እንደምትወርስ ስታወራ ብሌን በር ላይ ቆማ ስታዳምጥ ነበረ። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የብሌን ድራማ ክፍል 14ን እዤላችሁ ነው የመጣሁት። ክፍል 14 እንግዲህ ብሌን ድራማ በጣም በሚያሳዝን ነገር አሳዛኝና ልብ አንጠልጣዩ ድራማ እንግዲህ እየደረሰ ለምትሉ እጄላችሁ መጥቻለሁ። ብሌን እንግዲህ በስተመጨረሻ እናቷ እንግዲህ የቃል እናቷ እንዳልሆነችና ቃል በእናቷ ላይ በወይዘሮ ሰላም ላይ እየተጫወተች መሆኑ ሁሉን ነገር ተናግራለች ማለት ነው። ለሀብትና ለንብረት እንደሆነ እና እዚህ ቤት ያለችው እሷም እንግዲህ የፌክ ልጅ እንደሆነች ያንንም ደግሞ ያደረገው ጋሽ ባይሉ መሆኑን ሁሉን ነገር ብሌን ሰምታለች ማለት ነው። በጣም ያስደስታል ይሄ ነገር። በነገራችን ላይ ሰላምን ወደ ልጅ እንድትሆን የሰላም ልጇን እንድትፈልግ አድርጋታለች ማለት ነው። በእርግጠኝነት ብሌን ደግሞ ዝም አትልም። ያለውን ነገር ለእንትና እንደምትናገር ለሰላም ትናገራለች። ሰላም ደግሞ ካሁን ወዲህ እንግዲህ ያለውን ነገር እንደምታደርግ ተስፋ አደርጋለሁ ላችኋለሁ ቤተሰቦች። እንግዲህ ብሌን ድራማው እንዲሁ አስተማሪና ልብ አንጠልጣይ በጣም የምናስተውልበትና የምንማርበት ድራማ ነው ማለት ነው። እኔ በራሴ ብዙ ነገር እየተማርኩበት ነው። ምክንያቱም በጣም በሚያሳዝን ነገር ጋሽ ባይሉ ይሄ ሁላ ምንድን ነው ሲባል የጋሽ ባይሉ ጭካኔነትና የሱ ሀብት ንብረት መፈለግ ነው እዚህ ደረጃ ብሌን እያደረሳት ያለው ማለት ነው። በጣም በሚያሳዝን ነገር እንግዲህ እሱ መልካም ሰው ቢሆን እና ጥሩ አጎት ቢሆን ኑሮ ብሌንን ከእናቷ ጋር አገናኝቶ የሰላም ህይወት ይኖሩ ነበረ። ግን ደግሞ ጋሽ ባህሉ ይሄንን ነገር አይፈልገውም። ምክንያቱም የሰላምዬን ሀብትና ንብረት ስለሚፈልግ ስለዛን ያለው አማራጭ ምንድን ነው? ቃልን ያልሆነችውን የእሷ ልጅ ያልሆነችውን ያንቺ ልጅ ነች ብሎ ቤት ድረስ ማምጣት ነው ማለት ነው። ቃል ደግሞ በጣም ጨካኝና አረመኔ የተባለችውን መፈጸም ለብር ለገንዘብ ብላ የሰዎችን ነፍስ ማጥፋት የምትፈልግ እንደዚሁም ደግሞ የሰዎች ነፍስ አጥፊ ናት ማለት ነው። ከዚህም በፊት ታውቃላችሁ ለሰላም ስንት ጊዜ መድኃኒት ልሰጣት ብላ እንግዲህ በጣም በሚያሳዝን ነገር ብሌን ስንት ጊዜ አስወጥታታለች። ብሌን ከዛን ደግሞ ወደ ብሌንም ተመልሳ ዳግምዬ መርዝ ስትሰጣውን አይቶ እንግዲህ መርዙን ከዚ እንዳትጠጣው አደረገ ማለት ነው። አሁንም ዳግም እንግዲህ ከሚታስቡ በለጠ ምንድነው በተስፋ ቁጭ ያለችው ሰላምን ለመግደል ነው ማለት ነው። እስካሁን ድረስ የተቀመጠችው ሰላምን ጋላ ሀብት ንብረቱን የራሷ ማድረግ ነው። እንግዲህ ጋሽ ባህሉ እዛ ቤት ሲመጣ ምንድነው ንግግራቸው? ሰላምን ከሞተች በኋላ ሀብት ንብረቱን አብሮ ሊካፈሉ ነበረ። ግን ደግሞ ያንን ነገር አልፈለገችም ቃል ማለት ነው። ቃል ምንድነው ሀሳቧ? ብሌንን ከዛ ቤት አስወጥታ ሰላምን ገላ እንደዚህም ደግሞ ጋሽ ባህሉ መረጃውን አሳይታ እስር ቤት አሳስራው ሀብት ንብረቱን የራሷ ማድረግ ነው ፍላጎቷ ማለት ነው። በእርግጠኝነት ደግሞ ይሄ ሀሳብና ይሄ ስኬት አልተሳካላትም። በስተመጨረሻ ብሌን ያለውን ነገር ሰምታለች ማለት ነው። አሁን ብሌን ምንድን ነው ከሷ የሚጠበቀው ነገር? ለሰላም ከነገረች በኋላ ሰላም እንግዲህ ራሷን ጠብቃ ዋናው ከእንትና ጋር ከቃል ጋር ሳይሆን ንክኪ ዋናው ችግሩ ማነው? የራሷ ወንድሟ ነው። ወንድሟን ደግሞ ክፋቱን ምናምኑን አሁን እየተረዳች ትገኛለች። ምክንያቱም በእንትና እናት ላይ ያደረገው ነገር በወይዘሮ ገነት ላይ ያደረገው ችግርና ያደረገውን ነገር ሰምታ ለምን እንደዚህ ታረጋለክ ብላ ተቆጥተዋለች ማለት ነው።
እንደዚሁም ደግሞ ወርቅ ስጦታ ሰጠዎች ብሎ እንግዲህ ሰረቀች ለማለት ወርቁን ወስዶ ለብሌን እየሰጥቶ በስተመጨረሻ ደግሞ በወርቁ የጠፋ ብሎ ወርቁ ተሰረቀ ብሎ እንግዲህ ያደረገውን ነገር እንደቀወጠ አይታችኋል ማለት ነው። በዛ የተነሳ ደግሞ በብሌን ላይ ቂም ይዞባታል ማለት ነው። ምክንያቱም ቂም ያዘባት ምንድነው ለምን እንደዛ ወርቁን ኪሴ ውስጥ ጨመረች ብሎ በጣም ስለተናደደባት በሱ የተነሳ ነው አሁንም ወይዘሮ ገነትንም እንድትታገትና እንደዚህ አይነት መስዋዕት እንድትከፍል እያደረገ ያለው ማለት ነው። በጣም በሚያሳዝን ነገር ወይዘሮ ገነትም እንደዚህ አይነት ነገር ለሷ የሚገባ ሰው አልነበረም። ግን ደግሞ ያው እንደምታውቁ ጋሽ ባይሉ የሚባሉ ሰውዬ ተንከሲስ በጣም መጥፎና ክፉ ሰውዬ ነው። የራሱና ጥቅም ብቻ የሚያሳስበው ነው እንጂ የሰው ነገሮች የሚያሳስብ ሰውዬ ስለሆነ በጣም ነው። እኔ በነገራችን ላይ ጋሽ ባይሉ በጣም ጨካኝና አረመኔ ያስባችሁታል። የእህታችሁን ልጅ እንደዚህ ማድረግ ስንት ጊዜ ላስገድላት ፈልጎ ስንት ጊዜ ያመለጠች እና በጣም በሚያሳዝን ነገር ቤተሰቦቼ ከብሌን ድራማ የምንማር ብዙ ነገር የሚያስተምረን አለ። ሰዎችን ማመን እንዳሌለብን ሁሉም ሰው ለምን የምትወዱት የምታከብሩት ሰው ማጣት የማትፈልጉ ሰው ቢሆንም የምታምኑና የማታምኑትን ማወቅ አለባችሁ ማለት ነው። እንግዲህ ብሌን ጋሽ ባህሉን አሳድጋት ተብሎ ነበር የተሰጠው ማለት ነው። ያ ደግሞ ሰላምዬ ሰርታ ለመለወጥ በሰው ሀገር ሄዳ ሀብት ንብረት ለማፍራት ነበር ሄደችው። ግን ደግሞ ያ ነገር አልተሳካም። በጣም በሚያሳዝን ነገር አልተሳካም። በጣም በሚያሳዝን ነገር ስመጣ ሌላ ሰው ነው ያገኘችው። ልጇን አይደለም ያገኘችው። እንደ አጋጣሚ ሆኖ ግን ልጇ አለች ብሌን ማለት ነው። ግን ምንድነው እስካሁን ድረስ ሰላም አላወቀችም። ሰላም የምታውቅ ቀን ምን ይፈጠራል ብላችሁ ታስባላችሁ ቤተሰብ? እኔ በነገራችን ላይ በጣም ነው የምትጸጸተው። ምክንያቱም ዛሬ አንዳንድ ነገሮችን እየተናገረች እንደዚህ የምትጸጸተው በኋላ እናት በሆኗ ስታቅ ከምታስበለጠ ትጸጸታለች። እቺ ደግሞ ሰላም የምትባሏ ሴትዮ ፈጣሪው ልቦና ይስጣት። ለእንደዚህ አይነት ሰው ልብ ይስጣችሁ ነው የሚባለው። ይስጣት፣ ሌላ ምን ይባላል? እና ብሌንዬ እንግዲህ በጣም በሚያሳዝን በሄደች በሰጣችበት እርቅሻ ነው። እግዚአብሔር እሱ ይጠብቃት ከክፉ ከመከራ ከመሰቀ ጭንቀት ማለት ነው። ሁላችንም ሰዎች ይፈተናል፣ ማይፈተን ሰው የለም። ግን ደግሞ የሷስ በዛ እንደዚህ አይነት ክፋት እና እንደዚህ አይነት መጥፎነት ነገር ሲበዛ በጣም ከባድ ነው እላችኋለሁ ቤተሰቦቼ። እኔ ብሌንዬ በጣም ነው የምታዛዝነኝ። አሁን ትልቅ ነገር ነው የሚጠብቃት። አሁን በእርግጠኝነት ዝም አትልም። ምክንያቱም ቃል አሁን ሁሉ ነገር እንደ ሰማይ ስለምታውቅ አሁን እሷን ዝም አትላትም። የተለያየ ነገር መጥፎ ነገር ልታስብባት ትችላለች ማለት ነው። በጣም በሚያሳዝን ነገር ግን ይሄ ለብሌን አይገባትም ማለት ነው። ግን ምን ያደርጋል ታዲያ ቤተሰብ፣ እግዚአብሔር እንግዲህ ያመጣው መቻል ነው። ሰላምዬም እንግዲህ ምንም ነገር የምታውቀው ነገር የለም። ሰላምን በጣም ነው የምታዛዝነው። ውድ ልጇን ከጉያዋ ቁጭ አድርጋ ልጇ አለማወቋ በጣም ነው የሚያሳዝነው። የራሷን ገዳይ መርዝ በጠበጠች የሚሰጣትን ገዳይ ነው እንግዲህ አሁን አቅፋ ልጄ ብላ እየተቀመጠች ያለችው። ውስጧ ባይቀበልም ማለት ነው። ግን በጣም በሚያሳዝን ነገር እንግዲህ የመጣችው የቃል ጓደኛ ነገሮቹን ሁላ ልታበላሽባት እያለ ትገኛለች ማለት ነው። ምክንያቱም በማወቅ ሳይሆን ባለማወቅ። ምክንያቱም ምንም ነገር ስለዚህ ቤት አመጣጣቷ እሷን ምንም ነገር የነገረቻት ነገር የለም መሰለኝ። እንግዲህ የድሮ እናቷን አባቷን እያወጣች ስትናገር ነበረ። በጣም በሚያሳዝን ነገር እንግዲህ ቤተሰቦቼ ቃል ግራ ገብቷት ይገኛል ማለት ነው። በስተመጨረሻ ያደረገችው ምርጫ ምንድነው? ለእንደሷን የነገረቻት ያለውን ከመሰረቱ ከታች እስከ መሰረቱ ያለውን ነገር ነግራታለች ማለት ነው። እዚህ ቤት ለምን እንደመጣች፣ እዚህ ቤት ለምን እንደተቀመጠች፣ ለሀብት ለንብረት ብላ እንደሆነ ሁሉን ነገር ነግራታለች ማለት ነው። ለጓደኛዋ ማለት ነው። ከጓደኛዋ ጋር እንግዲህ ቁጭ ብላ ስታወራ ነው ሁሉን ነገር ብሌን እየሰማችሁ ማለት ነው። ብሌን ደግሞ እንግዲህ በጣም ለህዋጅ ለማስታጠብ ስትሄድ
እነሱ ልጄ ስለ ግድያና ስለ ሀብት ንብረት መቀማት እያወሩ ነበረ። ያችኛዋ ግን እንዴት አድርገሽ ምናምን እያለቻ ጥያቄ ስጠይቃት ነበረ ማለት ነው። እንግዲህ ያሳዝነው እውነቴን ነው የምላችሁ፣ በጣም ነው የሚያሳዝነው። ጋሽ በኃይሉ በዛም በኩል ወይዘሮ ገነትን እንደዛ እያሰቃየ ይገኛል። እዚህ ጋር ደግሞ በጣም በሚያሳዝን ሳሚ ዳግምን እያሰቃየ ይገኛል። ዳግም በጣም ነው የሚያሳዝነው። በዚህ አጋጣሚ እናቱን አላገኘ ወይ ደግሞ አርፎ አልተቀመጠ። በቃ እንደዚህ መከራ ስቃይ ነው እያሳያቸው ያሉት ማለት ነው። ይሄ ሁላ ለምንድን ነው? ለገንዘብ፣ ለሀብት፣ ለንብረት፣ ለገንዘብ ብሎ ገንዘብ። ምክንያቱም ገንዘብ ይሰጣቸዋል። በጣም በሚያሳዝን ነገር ቤተሰቦቼ በደግነት ቆሮ ትምህርት ቤት እና ቤተሰቦቼ ለማንኛውም በጣም በሚያሳዝን ነገር ምን ልላችሁ ፈልጌ መሰላችሁ፣ ይሄን ሪከርድ እያደረኩት ራሱ እያንቀላፋው ነው። በእውነቴን ነው ብላችሁ በጣም ድክም ብሎኛል ማለት ነው። እንግዲህ ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ የብሌን ቤተሰቦች እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ብሌን ድራማ በጣም አስተማሪና እኛ የምንማርበት አብዛኛው በሰው ሀገር ላለን ሰዎች ማንም ማመን ማንን አለማመን እንዳለብን የምናውቅበት የምናስተውለት ነው ማለት ነው። ቤተሰቦቼ ባላችሁበት ሄዱ። እግዚአብሔር የቸሩ መድኃኔዓለም ጥበቃ አይለያችሁ። ሀገራችን ኢትዮጵያ ሰላም አድርግልን። አንድ አይነት ክፋት፣ መጥፎነት ፈጣሪ ይሰውረን። እና ቤተሰቦቼ ለማንኛውም ስለ ሁሉ ነገር ብሌን ማለት በጣም አጣብቂኝ ውስጥ በአሁኑ ሰዓት ገብታ ትገኛለች ማለት ነው። እንደዚሁም ደግሞ ሰላምዬ ምንም ነገር የምታውቀው ነገር የለም የአብርሃም ምንም ግን ውስጧ አልተቀበለላትም። በቃ የእንትና ልጅነት የቃል ልጅነት ምንም ነገር ውስጧ ደስተኛ አይደለም። ግን ደግሞ ከላይ ልጄ ናት ትላለች፣ ግን ውስጧ ምንም ደስ የሚያላት ነገር የለም። እንደዚሁ ቃል ብሌንም እንደዛ ነች። በጣም በሚያሳዝን ነገር ውስጥ ደስተኛ አይደለም። በጣም ነው የሚያሳዝነው። ጋሽ በኃይሉ ግን ሁሉም ነገር ያውቃል። እያወቀ ዝም ነው ያለው። ጋሽ በኃይሉ ሰውዬ በጣም ፈጣሪ ልቦና ይስጠው። እንዴት አካላችሁ ይስጋችሁ ባንስ ከመግባት ይችሉ። በጣም ነው የሚያሳዝነው። ጌታዬ እና ቤተሰቦቼ ለማንኛውም ከእንደዚህ አይነት ነገር ይሰውራችሁ። መልካም ጊዜ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ዝት ይበልልኝ። ባይ ባይ። ሰላማችሁ ዛልኝ። በቀጣይ ቪዲዮ አብረን እስከምንገናኝ ድረስ እያንቀላፋው ነው እንግዲህ ይሄንን ሪከርድ ያደረኩላችሁ። በጣም ይቅርታ። በቀጣይ ቪዲዮ አብረን እስከምንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ዝት ይበልልኝ። ባይ ባይ። ሰላማችሁ